ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ፊልሙ ሲጀምር በትንሽዬው ካፌ ውስጥ በትጋት እየሰራች የነበረችውን ጄን የተባለችዋን አስተናጋጅ እያሳየን ይጀምራል። ስራ በዝቶባትም ተወጥራም ያለች ትመስላለች። ነገር ግን በስራዋ ላይ አንዳንድ የሚደርሱባት ነገር ነበሩ። በቦታው ላይ የነበሩት ወጣቶችም እሷን መላከፍ ይጀምራሉ። በመጨረሻ ግን መጠኑን ያልፋሉ። አንደኛውም ከወሬ አልፎም እሷን ሊነካት ባለ ሰዓት ላይ ጄን ጣቱን ትሰብርበታለች። ከዛም አላቆም ሲልም ትመታዋለች። ጄን ይህን ሁላ ነገር ተቋቁማ የነበረችው ለስራዋ ስትል ቢሆንም ነገር ግን ከዚህ በላይ ግን መቋቋም አልቻለችም ነበር። ይህም ንዴቷን በመጨረሻም ለመጥፎ ነገርም ይመራታል። ምክንያቱም ከስራዋ ትባረራለች። የተመታው ልጅም ውርደቱን እንዲሁ ሊቋቋም አልቻለም ነበር። ስለዚህም በፓርኪንጉ ቦታ ላይ እሷን ከጠበቃት በኋላም ሊያጠቃትም ይወስናል። እዛም በሌሎቹ እሷን አስይዞም ራሷን እስክትስት ድረስ ይደበድባታል። ቢሆንም ጄን ግን ወድቃ የምትቀር አይነት ሴት አልነበረችም። ስለዚህም ተነስታም ከሱ ጋር መፋለምም ትጀምራለች። ከዚያም እሷን ለመያዝ የሚሞክሩ የነበሩትን የሱን ሰዎችንም እንደዛው ትደበድባቸዋለች። በመጨረሻ ሊያመልጥ የነበረው ሰው እንኳን ሳይቀር ተይዞ ነበር የተመታው። የጄን ድፍረትና ችሎታም እንደ ድንገት የተፈጠረ ነገር አልነበረም። ይልቁኑ ከልጅነቷ ጊዜ ጀምሮ በአባቷ አማካኝነት የማርሻል አርት ትምህርትን ተምራለች። ከረጅም ዓመታት በፊትም ይህ የማርሻል አርት ችሎታ ያለው አባቷ ትልቅ ውድድርን ለመሳተፍ ሲል ወደ ሆንግ ኮንግ ሊያመራ ችሎ ነበረ። ይሁን እንጂ ከዛ ግን ሊመለስ አልቻለም። ከዛ ጊዜም ጀምሮም ጄን የሱ መጥፋት በጣም አስጨንቋት ነበረ። ይሙት ይኑር እንኳን የምታውቀው ነገር አልነበረም። ነገር ግን አሁን እድሜዋ ከፍ ስላለ ጄን እሱን የማግኘት ጊዜዋ አሁን እንደሆነ ታስባለች። ሁሉንም እቃዎቿንም ከሰበሰበች በኋላም እናቷን ተሰናብታ እውነቱን ለመግለጽ ስትል ወደ ሆንግ ኮንግ ታመራለች። ቢሆንም ለከተማው አዲስ እንደመሆኗ መጠን ስለሚጠብቃት መጥፎ ነገር ምንም የምታውቀው ነገር አልነበረም። ልክ ከባሱ እንደወረደችም እዛ የሚገኙ ወጣቶች እሷን ማታለል ይጀምራሉ። ቦታም የሚጠቁሟት በመምሰለም ወደ አንድ ቦታ መርተዋት ይወስዷታል። ቢሆንም ግን ልክ እዛ እንደደረሰች ሊሰርቋት እዚህ ድረስ እንዳመጧት ትገነዘባለች። ከዚያም ከነሱ ጋር መፋለምም ትጀምራለች። ግማሾቹን ልትመታ ብትችልም ነገር ግን በቁጥር ብዙ ነበሩ። ልክ ነገሮች ተስፋ የሚያስቆርጡ በሚመስሉበት ሰዓት ላይ የሚፈጠረውን ነገር እየተመለከተች የነበረች አንዲት ሴት ወደዛ ትመጣለች። ጄንም ወድቃም ያቺ ሚስጥራዊ ኃይለኛ ሴት በቀላሉ ወንዶቹ ስታሸንፋቸው ትመለከታለች። ከዚያም በመጨረሻም ራሷን ትስታለች። በቀጣይ ጄን በነቃችበት ሰዓት ላይ ራሷን በአንድ ቤተ መቅደስ ውስጥ ነበር ያገኘችው። ቀጣዩ ህይወቷም የሚጀምረውም ከዚህ በኋላም ይሆናል። ጄንን ያተረፈቻት ሴት ማስተር ሾ ትባላለች። በሆንግ ኮንግ ውስጥ የሚገኘው የውዶንግ እምነት ተከታይም ነበረች። ሰውነቷም እስከሚያገግም ድረስም ጄን በቤተ መቅደስ ውስጥ መስራት ትጀምራለች። ይህም ከማጽዳትና ያለማንገራገር ከመርዳትም ይጀምራል። ስታጸዳም የሞቱ እርግቦችንም አግኝታም እነሱንም ትጥላቸዋለች። ማስተር ሹም ስራዎቿን በሙሉም ትመለከታለች። ከ5 ዓመት በፊትም ማስተር ሹ ከባዱንና ሚስጥራዊውን ድብድብ አድርጋ ነበረ። በፋይናሉ ውድድር ላይም ከሻኦሊን የመጣችዋን ሴት ተፋልማ ነበረ። ፍልሚያቸውም ከባድና በተለያዩ ቴክኒኮች የተሞላ ነበረ። ስለዚህም ሁለቱም እርስ በርስ ሊሸናነፉ አልቻሉም ነበር። ይህም በመጨረሻ ገንዘቡን ለመካፈል ከባድ እንዲሆንባቸው ነበር ያደረገው። ስለዚህም የውድድሩ አዘጋጆች በመጨረሻ አንድ ውሳኔን ይወስናሉ። ይህም ሁለቱም ተፋላሚዎች ለነሱ የሚሆናቸውን ደቀ መዝሙር ነገር እንዲፈልጉ ነበረ። ያም ሰው እነሱን ወክሎም በቀጣዩ ውድድር ላይም እንዲሳተፍ ነበር ሀሳባቸው። እናም በዛን ጊዜ ላይም የሚያሸንፈው ሰውም የዚህም የዛኛውም ውድድር አሸናፊ ይሆናል ማለት ነው። ከዛ ውድድር በኋላም ለ5 ዓመታት ያክል ማስተር ሹ ለሷ የሚሆናትን ሴት ደቀ መዝሙርን ስትፈልግ ነበር። ነገር ግን ሳታገኝ ውድድሩ ሊካሄድ አሁን ላይ 3 ወር ብቻ ቀርቶታል። ጄንም ወደ ቤተ መቅደሱ ባልታሰበና ድንገታዊ በሆነ መልኩ ነው ልትመጣ የቻለችው። የጄን ትክክለኛው ፍላጎትም በውድድር ውስጥ ለመግባትና ስለ አባቷ ሁኔታም ለማጣራት ነበር። ቢሆንም የአሁኑ ችሎታዋ ግን ማስተር ሹ የምትቀበለው አይነት ችሎታ አልነበረም። ጄንም በዚህ ችሎታዋም ወደዛ ውድድር ውስጥ ልትገባ ከሞከረች መሞቷ የማይቀርላት ነገር ነው የሚሆነው። ይህንን ከሰማች በኋላም ጄን ከዛ ለመሄድ ትነሳለች። ቢሆንም ማስተር ሹ ግን ታስቆማትና እጣ ፋንታን ለማመን ትወስናለች። ከዚያም አንድ ቅድመ ሁኔታም ታስቀምጣለች። ጄን ልትሞት የተዳረሰችዋን አንዲት ወፍ ልታተርፍላት ከቻለች ልክ እንደ ደቀ መዝሙሯ አድርጋ እንደምትቀበላት ነበር። እናም በዚህ መልኩም ውድድሩ ላይ እንድትሳተፍም ልትረዳትም ማሰባለች። ከዚያም ሚስጥራዊ የሆነ የውዶንግ ቴክኒክን በመጠቀም ማስተር ሹ ኃይሏን ወደ ወፏ ታደርገዋለች። ከዚያም ጄንም እየተመለከተቻትም ያቺ እርግብም ወደ ህይወት ትመጣለች። ጄንም በተመለከተችው ነገርም ቅዠት ውስጥ ያለችም ሁላም ይመስላታል። ከዚያን ጊዜ ጀምሮ ማስተር ሹ እሷን ለማሰልጠን ትወስናለች። የ3 ወራት ከባዱ ስልጠናም ከዚህ ቀን ጀምሮም ይሆናል። የጄን የመጀመሪያ ስልጠናም
ቀላል የሚመስል ነገር ግን በጣም ከባድ ነበር። አንድ አቋምንም ይዛም ለረጅም ጊዜ መቆየት ነበር። ፀሐይም ቢሆን ቢዘንብም መንቀሳቀስ አትችልም። ለጀማሪም ስልጠናው በጣም ከባድ ነበር። ቢሆንም ከ2 ወራት ከባድ ስልጠና በኋላ ግን የጄን ውዶንግ ኩንፉ ችሎታ እያደገ መምጣት ይጀምራል። ጥንካሬዋም ከበፊቱ እየበለጠ የመጣ ቢሆንም ነገር ግን አሁንም የማስተር ሹ ችሎታ ላይ ልትደርስ አልቻለችም። ትልቁን የቤተ መቅደሱን ደውል እንኳን በአንድ እጇ መደወል አልቻለችም። በተመሳሳይ ጊዜ ላይ በሻኦሊን የማርሻል አርትስ ትምህርት ቤት ውስጥ አንድ ያልታሰበ ነገርም ይፈጠራል። አንድ ሚስጥራዊ ሴትም ወደ ማሰልጠኛው ቦታ ከመጣች በኋላ ከዚያም እዛ የሚገኙትን 10ን ተፋላሚዎችም እንዲፋለሟትም ጠይቃቸዋለች። ከዚያም አንድ ረጅምና ጠንካራ የሆነችው ተፋላሚ ወደፊት በመምጣት ከሷ ጋር ትፋለማለች። ቢሆንም በልጅቷ ያልታሰበ ኃይልና ጥንካሬ ግን ወዲያውኑ ነበር የተሸነፈችው። በዛን ሰዓት ላይ ማሰልጠኛቸው ምን ማድረግ እንዳለባት ትገነዘባለች። እሷን ለመወከልም ይቺ ሴት ትክክለኛዋ ሰው እንደምትሆንም ትገነዘባለች። ስሟ ሊንግ ሲሆን የራሷ የምትለውን መቆያ ቤትም አልነበራትም። ስለዚህም ምግብ፣ መጠለያና የ3 ወር ስልጠናም እንደሚሰጣትም ትነግራታለች። ስለዚህም ከሰለጠነች በኋላ ደግሞ ማናቸውም ከዚህ በኋላ ማያሸንፏት ትሆናለች። ሊንግም ያንን ትቀበልና 3 ወራትም በአይን ጥቅሻ ፍጥነትም ያልፋሉ። ከዚያም በመጨረሻም በ5 ዓመት አንድ የሚዘጋጀው ሚስጥራዊ ውድድር ይጀመራል። ከዓለም ላይ የተሰባሰቡም ኃይለኛ ሴት ተፋላሚዎችም በውድድሩ ላይ ይገኛሉ። እያንዳንዳቸውም በጭካኔያቸውም ይታወቃሉ። ውድድሩም ከመጀመሩ በፊትም ሁሉም ተፋላሚዎች ቢሞቱ እንኳን ኃላፊነቱን እንደሚወስዱ የሚናገርን አንድ ወረቀት ላይ ፈርማሉ። ይህንንም ካደረጉ በኋላም ነበር ውድድሩ መጀመር የሚችለው። የጄን የመጀመሪያ ተፋላሚም የቴኳንዶ ችሎታ የነበራት ሴት ነበረች። ያላትን ችሎታን በመጠቀምም ጄንን በተደጋጋሚ መምታት ትጀምራለች። ከዚያም ግን ጄን ትንፋሽ በመውሰድ እና ራሷን በማረጋጋት የፍልሚያውን ሪትም መያዝ ትጀምራለች። ከዚያም ጄን የነበራትንም ችሎታ ማሳየት ትጀምራለች። በፊትም የተፈጠረው ነገርም ፍልሚያው የመጀመሪያዋ ስለሆነም ነበረ። ትንሽም እየተላመደችው ከመጣች በኋላም በመጨረሻም በከባዱ ትመታትና ተፋላሚዋንም ከመስመሩ ውስጥም ታስወጣታለች። ይህም ማሸነፏንም ያረጋግጥላታል። በቀጣይ ከባድ ሰውነት የነበራት አንድ ተፋላሚ ደግሞ ወደ ውስጥ ትገባለች። ጡንቻዋም ትልቅ ከመሆኑ የተነሳም ከወንዶቹ ሁላም ትበልጥ ነበረ። ቢሆንም የሷ ተፋላሚ ግን የተረጋጋችና ዝምተኛ አይነት ሴት ነበረች። ሁሉንም በሚያስገርም መልኩም ከዝምተኛዋ ሴት የተዘነዘረው የመጀመሪያ ምት ያቺ ሴት እንድትሸነፍ ያረጋታል። ከዚያም ቀጥሎም የተለያዩ ፍልሚያዎችን መካሄድ ይጀምራሉ። እያንዳንዳቸውም ያላቸውን ከባድ ጥንካሬ የሚያሳያሉ። ጄንም ሁሉንም ውድድር ከተመለከተች በኋላ መፍራት ትጀምራለች። በተለይ ደግሞ አንግ የተባለችውን ጨካኝ ተፋላሚን በተመለከተችበት ሰዓት ላይ ይህ ውድድር ለእሷ እንደማይሆን እንድታስብ ነበር ያደረጋት። አንግም ተፋላሚዋ ከወደቀች በኋላ እንኳን እሷን መምታት የምታቆም ሴት አልነበረችም። ከባድ ጉዳት እስከሚደርስባትም ጊዜ ድረስም ትመታታለች። የዕለቱ የመጨረሻ ፍልሚያ የሚሆነው ከሻኦሊን ከመጣችው ከሊንግና ከዝራኤል ከመጣችው ጋር ይሆናል። ሊንግም ያላትን አሪፍ ችሎታና ኃይል በመጠቀምም ተፋላሚዋን ከመፋለሚያ ቦታው ታስወጣታለች። ከዚያም አሸናፊዎቹ የሚያርፉበት ጊዜ ይሰጣቸዋል። ቢሆንም ጄን ግን የምታርፍበት ሌላ ጊዜ አልነበራትም። በቀጥታ የሚያመራችውም ከዚህ በፊት ቦርሷን የሰረቁባት ሌቦች ወደሚገኙበት ቦታ ነበር። አሁን የተማረችውንም ችሎታዋን በመጠቀምም እያንዳንዶቹን ታሸንፍና የአባቷንም ፎቶም ታስመልሳለች። ቢሆንም ያደረገችውን ነገር ግን ማስተር ሹ ትገነዘባለች። ያሰለጠነቻትንም ችሎታዋን በመጠቀምም ከወንጀለኞች ጋር ልትፋለም ስለተጠቀመችበት በዛ ትናደድባታለች። ከዚያም ከዚህ በኋላ የሷ ደቀ መዝሙር እንደማትሆንም በመናገርም ታባረራታለች። አሁን በከባድ ሁኔታ ውስጥ የምትገኘው ጄንም የአባቷን ፎቶ መመልከቷን ትቀጥላለች። በቦርሷ ውስጥም ከውድድሩ ተመልካቾች መካከል ከአንዱ ተሰጥቷት የነበረውን ቢዝነስ ካርድ ትመለከታለች። ይህም ሰው ከውድድሩ አዘጋጆች መካከል አንዱ ነበረ። በተባለችው ቦታ ላይ በደረሰችበት ሰዓት ላይ የምታመራው ወደ ካዙሚ ወደ ተባለው ሰው እንደሆነ እንገነዘባለን። የኮሚቴው አባል ሲሆን ጄንም የአባቷን ፎቶ ባሳየችው ሰዓት ላይ ልክ እንደተመለከተው ማን እንደሆነ ይገነዘባል። ከ10 ዓመት በፊትም አባቷ በዚህ ውድድር ላይ ተሳትፎ እንደነበረም ይነግራታል። ያ ብቻ ሳይሆን ወደ ፋይናልም ደርሶም ነበረ። ቢሆንም የመጨረሻው ፍልሚያ ከመደረጉ በፊት ግን የት እንደገባ ሳይታወቅ ሊጠፋ ችሎ ነበር። ጄንም ተጨማሪ መረጃ ለማግኘትም ጥያቄዋን በቀጠለችበት ሰዓት ላይ ካዙሚ ግን ከዛ በላይ የሚያውቀው መረጃ እንደሌለ ይነግራታል። በቀጣዩ ቀን ሁለተኛው ዙር ደግሞ ይጀመራል። በዚህኛው ውድድር ላይም እያንዳንዳቸው መሳሪያ መጠቀም ይችላሉ። ውድድሩ የሚጀመር የነበረውም ልክ ደውሉ እንደተሰማ ነበረ። ነጭ የለበሰችዋ ተፋላሚ ጦር ያዘች ሲሆን ናንቻኩ የተባለውን መሳሪያ የተጠቀመችዋን ተፋላሚም ማሸነፍ ትጀምራለች። ናንቻኩ ይዛ የነበረችው ተፋላሚ ነጭ ያዘችው ላይ ጥቃት ማድረስ ትችል የነበረው በቅርብ ርቀት ብቻ ነበረ። ተፋላሚዋም ይህንን በመመልከትም
በጦሯ ወደ እሷ እንዳትቀርብ ታደርጋታለች። ቢሆንም ድንገት በመሃል ላይ ግን ያቺ ተፋላሚ ትመታታለች። ከዚያም ደጋግማ ትመታትና ገፍትራም ከሜዳውም ታስወጣታለች። ቀጣዩ ደግሞ የጄን ተራ ነበረ። የሷ ተፋላሚም ትልቅየውን ሶርድ መያዟን በተመለከተችበት ሰዓት ላይ ተመሳሳይ መሳሪያን ትይዛለች። ከዚያም ፍልሚያው ይጀመርና ጄንም በተፋላሚዋ ከባድ ጥንካሬ መፈተን ትጀምራለች። ቢሆንም ያገኘችውን እድል በመጠቀም ግን ተፋላሚዋን ትንሽ ትቆርጣታለች። ከዚያም የተለያዩ ምቶችንም ማሳረፏንም ትቀጥላለች። ተፋላሚዋም ግራ መጋባት ውስጥ በገባችበት ሰዓት ላይ ጄን ያገኘችውን እድል በመጠቀም ተፋላሚዋን ታሸንፋታለች። ቀጣዩ ፍልሚያ ደግሞ በጣም ከባዱ ፍልሚያ ነበረ። አንግም ልትፋለም የነበረው ከካሲዲ ጋር ነበረ። ካሲዲም የጄን አዲሷ ጓደኛ ሆናለች። በነበራት ትልቅ ድፍረት አንግ መሳሪያዋን ትጥላለች። ከዚያም በአንድ ምትም የካሲዲን እጅም ትሰብራለች። ከዚያም ከባባድ ምቶችንም እሷ ላይ ማሳረፍ ትጀምራለች። ካሲዲም እጅ ለመስጠትና ከሜዳውም ለመውጣት በወሰነችበት ሰዓት ላይ አንግ የራሷን ቢላ ታነሳና ጄን ፊት ለፊቷ እየተመለከተቻትም አንገቷን ትቆርጣታለች። ጄንም በጋርዶቹ ተይዛ ስለነበረም ምንም አይነት ነገር ልታደርግ አልቻለችም ነበር። ይህም ከባድ የስሜት ስብራት ውስጥም እንድትገባም ያደርጋታል። ነገሮቹ የበለጠ እሷን ማስጨነቅ የጀመሩት ደግሞ የጄን ቀጣዩ ተፋላሚ አንግ መሆኗን ስትረዳ ነበረ። ምንም እንኳን ፍርሃት ቢቆጣጠራትም ነገር ግን ጄን ራሷን ለማረጋጋት በቻለችው አቅም ትሞክራለች። በተመሳሳይ ጊዜ ሊንግ ደግሞ በግማሽ ፍጻሜው ላይ መፋለም ትጀምራለች። እናም ያጠናቀቀችው ማሸናፊ ሆና ነበረ። ቀጣዩ ተራ ጄን አንግን የምትፋለምበት ጊዜ ነበረ። አንግም ፍልሚያውን የጀመረችው ከስድብ ነበረ። ከዚያም በባዶ እጃቸውም ውድድሩን ማድረግ ይቀጥላሉ። ፍልሚያውም ከባድ የነበረ ሲሆን ሁሉም ተወዳዳሪዎችም ጄን እንደተሸነፈች ነበር ያሰቡት። ቢሆንም ሁሉንም በሚያስገርም መልኩ ግን ድጋሚ ከወደቀችበት ትነሳለች። በዚህ ጊዜም በከባድ ንዴትም ነበር ትመታት የነበረው። ከዚያም አንግ እስከ መጨረሻው እስከምትወድቅ ድረስ ደጋግማ ትመታታለች። ከፍልሚያው በኋላ በተራ መጠበቂያው ቦታ ላይ ካዙሚ ወደ እሷ ጋር ያመራል። ከዚያም የተደበቀውን እውነትም አጋልጦም ይነግራታል። ከ10 ዓመት በፊት አባቷ ወደ ውድድሩ መጨረሻ ላይ ደርሶ እንደነበረና ነገር ግን ሌላኛው ተፋላሚ ያሸንፋል ብሎ በተወራረደው ካዙሚ ነበር የተገደለው። አሁን ላይም ካዙሚ በጄን ላይም ተመሳሳይ ነገርን ሊያደርግ ያስባል። ቢሆንም በከባዱ መጎዳቷን በተመለከተበት ሰዓት ላይ እቅዱን ለሌላ ጊዜ ለማስተላለፍ ይወስናል። በቀጣይ በከባዱ የተጎዳችው ጄን ወደ ማስተር ሹ ጋር ታመራለች። እናም ከህመሟ እንድትፈውሳትና በዚህ መልኩም ለአባቷም ገዳይም እንድትበቀልለትም ነበር የጠየቀቻት። መጀመሪያ ላይ ማስተር ሹ አልተቀበለቻትም ነበር። በመጨረሻ ግን የድሮውን አባባልና በጄን አባት ፎቶ ጀርባ ላይ የተጻፈውን ነገር ከተመለከተች በኋላ ልታግዛት ትወስናለች። ያም ጽሑፍ የሰይጣን ዋናው መሳሪያ ጥሩ ሰዎችን ከመንገዳቸው ላይ ማውጣት እንደሆነ የሚናገር ጽሑፍ ነበረ። ይህም ነገር ልክ መሆኑን በተገነዘበችበት ሰዓት ላይም ማስተር ሹ አሁን በድጋሚ ካዙሚ እንዲያሸንፍ እንደማትፈቅድለት ትናገራለች። ከዚያም ሌሊቱን ጄንን ከጠገነቻት በኋላ ከጎኗ በመሆን ለቀጣዩ ቀን ፍልሚያ አብራት ትሄዳለች። ለመጨረሻው ፍልሚያም እንደ አሰልጣኝነቷም ለመታደም ነበር የመጣችው። ካዙሚም ጄን ሙሉ ለሙሉ መጠገኗን በተመለከተበት ሰዓት ላይ በተፈጠረው ነገር መፍራት ይጀምራል። በመጨረሻም የፍጻሜ ውድድር ይጀምራል። ይህም ጄንና ሊንግን የሚያፋልም ነው የሚሆነው። አሁንም በጉዳት ውስጥ የምትገኘው ጄን ከሊንግ የሚሰነዝሩባትን ጥቃቶች እየተከላከለች ትገኛለች። የማጥቃት እድል ባለማግኘቷም የተለያዩ ምቶችን ትቀበላለች። ሁሉም ልትሸነፍ እንደሆነም አስበዋል። በመጨረሻ ግን ከተመልካቾቹ መሃል አባቷ እየተመለከታት ያለ አይነት ይመስላታል። እሱም ጠንክራ እንድትፋለምም ነበር የሚያበረታታት። ከዚያም ጄን በድጋሚ ከተነሳች በኋላ በህመም ውስጥም ሆናም ቢሆን ሊንግን ማጥቃት ትጀምራለች። ምቶቹንም ካፈራረቀችባት በኋላም በመጨረሻው ምትም ከመፋለሚያ ሜዳ አስወጥታት ውሃ ውስጥ ከታታለች። ልክ በዛን ሰዓት ላይም ጄን የፍልሚያው አሸናፊ ሆና ትወጣለች። ይህን የተመለከተው ካዙሚም ከዛ ለማምለጥ ይወስናል። ቢሆንም ግን ወዲያውኑ በሰዎቹ ይያዛል። የማስተር ሹ የቤተሰብ አባል ሞትን ጨምሮም የተለያዩ የፈጸማቸው ወንጀሎችም ይጋለጡበታል። ካዙሚን መግደላቸው ምንም የሚፈጥርላቸው ነገር ስላልነበረም በመጨረሻም ህጋዊ ፍርድ እንዲያገኝ ለመንግስት አሳልፈው ሊሰጡት ይወስናሉ። እውነቱ ከተጋለጠም በኋላም በውዶንግና በሻኦሊን መሃል የነበረውም ፍልሚያም ያበቃል። ሁለቱ ቤተ እምነቶች የሚታረቁና አዳዲስ ደቀ መዝሙሮቹንም አብረው ለማሰልጠን ይወስናሉ። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ግን እስከምንገናኝ ድረስ ቻው።